ጋሽዋ አቤት። እንዲያው ተማሪ ቤትም ገብቻለሁ እና አንድ ጥያቄ ልጠይቆት ነበር። ያንተ ነገር እሺ ምንድነው? እንዲያው ውጭ ቁጥር አይምሮዬን አላወሰችኝና 5 ውስጥ ባዛ በ5 ስንት ነው የምትመጣ? አንተ ደደብ ይሄን እንኳን አታውቅም? 5 ባዛ 5 ስንት ነው አታውቅም? ለማንኛውም 25 ነው። እኔ እንዴው ሁሉንም ለጥቀው ያውቃሉ ማለት? የሳይ አይም ፕሮፌሰር ታሉ እንግዲህ ጆጆን ያውቁታል? ጆጆ ደግሞ ማን ነው? ጆጆን አያውቁትም? እኔ አላውቀውም። እንግዲህ አውሰን ያለንገሯት ጆጆ ማለት እርሶ ፊልድ ብለው ከተማ ሲወጡ ታልጋ እየገባ ሚስቶትን የሚያገላብጣት እሱ ነው፣ ጆጆ ይባላል። እኔ ሳልሆን እርሶ ነው ትጀጀብ ቆባስዬ ላንቺ ደግሞ ይሄ አንተ ውሻ መጣችልህ። ዛሬማ አልፋታትም። ነይ እስቲ እኔ ቆንጆ ዛሬ መልስ አስጭኝ። የምልስ ነው የምሰጥባ። ልቀቀኝ። ይሄን አብርነቷ እኮ ነው የገዛኝ። አንቺ እንዲህ የሆነልሽ ለምን እሺ አትይው? ትሽ አንተ ምን አገባህ? በጣም እኮ ነው የምወድሽ። ከሷ በላይ እንዴ? ከካማ ከድንጋይ ሆነዋ 2 ዓመት ሆነክ እኮ እዚህ ከተቀመጥክ። ለአንተ ፍቅር ሳይሆን ስራ ነው የሚያስፈልግ። ላንቺ ደግሞ ይሄ አንተ ውሻ። አንቺ ቆይ ተረጋጋ። ጥፍሽ እንዴት አባቱ ነው ደስ የሚለው። ስታስጠሉ ስራ ፈቶች። አንተ ነው የምታስንቀኝ ታውቃለህ። ለማንኛውም እዚህ ሰፈር ብዙ ሌባ ስላለ ጠንቀቀው ቦርሳሽን። ከእናንተ በላይ ሌባ አለ እንዴ? ወይኔ ሌባ፣ ወይኔ ቦርሳዬ። የነገርኩሽ መጣው ጠብቂኝ። አንቺ ዛሬ ገና ጥሩ ስራ ሰራሻል እንዴ? ይመችሽ ያራዳል። ለሌላ ጊዜሽ ግን ተጠንቀቂ። አመሰግናለሁ። እሺ ምስጋና እኮ ኪስ አይገባም። አዎ የሆነ ነገር ረጅ። እሺ ኧረ እሱን አይደለም። እና ምንድን ነው? ኧረ እኔ ያልኩሽ ያኛውን ኪስ ነው። ሌላ ጊዜ ይሁንልኝ። እናት ነበረች አራዳ ስንቱን ሰብስባ። ሰዎች በጣም ርቦኛል፣ ምሳ እንብላ። አዎ ለምን አሩስቷን በላ። አይ እሱን እራት እንበላለን። አሁን ላዛኝ ይሻለናል። እኔም ርቦኛል፣ እንብላ። ግን እንዴ ጀማው አንተ ብሬ ለምሮ ማሰጠኝ ስለሌለኝ እኮ ነው። አንተ ሁሌ እየተበደሩ የለኝም ማለት አይሰለችም እንዴ? አምጣ ወደዛ። ትሰማኛለህ? ይሄን ስልክ ምሰጥህ ብሬን ስመልስልኝ ነው። አረ የምን ጸብ ነው? በቃ ነው ወደ ምሳው እንሂድ። ናንቺ ዲቫ መጣም እንዴ? አይ ይቅርብኝ። እንዴ ለምን? አሁን የበላው ጠገብኩ። አንተ ምን አይነት ቆጣሪ ነህ? አሁን ራበኛ አላልክም እንዴ? ወይስ ብር ላለማውጣት ነው? አይ ባሚ እንደሱ እኮ አይደለም። እና ሳይርበኝ ቀርቶ እኮ አይደለም። በጣም ርቦኛል፣ ግን የምከፍለው ስለሌለኝ ማንም ጓደኛ ያረጋል እናትና ከፈጣሪ እያለ ካልሆነ ከሌለ ዛሬ ታክሲ ይመጣል እንዴ? ቆንጆ ምን እያረጋችሁ ነው? ምን ጥያቄ ነው? ታክሲ እየጠበቅን ነው። እናንተን የመሰለ ቆንጆ በታክሲ ኦ ማይ ጋድ። ኑ ግቡ፣ እኔ ልሸኛችሁ። እሺ አንቺ ዞር በይ። ዞር በይ። እኔ ጋቢና መገባው አንቺ ራሱ ልቀቅ። ኢትስ ኦኬ ተረጋጉና በእድሜ ትልቅ የሆነ ሰው ይግባ። በቃ አንቺ ይሄ በቃ እሷ ታላቅሽ ነች። እሷ እዚህ ትግባሽ በእድሜ። አይ እኔ ከኋላ ገባለሁ። ለምን እንዴ? ኧረ በፊት ነይ። ሁለታችሁም እንኳን አትገባላችሁ። አታፍሩም? ውረጅ። እንደውም አለሌ የማንም አለሌ ውረጅ። ማለት እንዴ ይወረድላል። ድሮም እዚህ የማንም አለሌ እግዚአብሔር የሰጠሽን እድሜ ያልፈራሽ ነገ ማንንም አታከብሩኝ። እነዚህ አለሌ ወይኔ ጉዴ! ደግም ወይ አንቺ ያማል። ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽ? አያምርም? አና እሷ ናት። ማን ነው ዳግም? አንቺ አትዙሪ። ወይኔ ስታስጠላ። አንቺ አትዙሪ። ጥሪያት እስቲ አንዴ። አና እየጠራሽ ነው እንጂ አረማይዱ ሀና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ፣ እናወራለን። እሺ ይኸው እደውልልሻለሁ። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ! ያምሻል እንዴ? በጣም ይቅርታ። ምን ሆነሽ ነው? እንደለመድሽው ቆነጠጥሽዋ። መቼ እንደምትይኝ ባህሪሽን አላውቅም። አያናዬ የሰው ሰው ትቆነጠጫለሽ። ወድጄ ነበር እኔ አልካድኩም። የቱ ጋር ደረስክ? ያው እየተሻገርኩ። በቃ ናሽ
ማን ሊመጣ ነው? ዳጊ ነው። እጭ ለምን ጠራው? እንዳይመጣ አላልኩም ነበር? ያምሻል እንዴ? ለምንድን ነው የማልጠራው? ጓደኛዬ እኮ ነው። ዳጊ እንሂድ አይደለ? እንሂድ። አንተ ዳግም እኔ ከዚህ ጅል ጓደኛ ጋር አብሬ አልሄድም። ጓደኛዬ ስለወደደሽ ነው ጅል የምትይው? ካልፈለግሽ እኮ መተው ትችያለሽ። ምን ነው ጠበቃው ካልሆንኩ አልክ? ከሱ በፊት እኮ የምታውቀው እኔን ነው። ቀድሞ በመጣ አይደለም ሆኖ በተገኘ ነው። እኛ መሀል መግባትሽን አቁም። ደግሞ ተፈላጊ ነኝ ብሎ እንደሚያስብ ሰው በላይ ስተተኛ የለም። ቀሽም እንዴ አንተ ምን አለች? እኛ እንሂድ በቃ። እሷ የምትሄድበት ቦታ ሳይኖራት አይቀር። How can we not talk about family when family's all that we got? Everything I went through, you was አሁን እንደመጣ ቁርጡ ነገር ሲጀመር አንቺ የመሰልሽ ይገባሻል። እኔ ግን እኮ በጣም አፈቅሯለሁ ዚዙ። ጨንቆኛል እንዴት ብዬ እንደምነግረው። ሀና ያባቢ ኮነት አላቸው። አንቺን የመሰለ ልጃቸውን እኔ የተከበሩ ሰው ለዚህ ትርኪ ምርኪ ዳሩ። እሱማ ምን ማድረግ እችላለሁ? አባቢም ደግሞ ወስኗል እኔ እና እሱ እንድንለያይ። መጣ ደፈር ብለሽ ቁርጡን እሺ፣ ቁርጡን ንገሪው። እንዴት ናችሁ ሀኒዬ? ታክሲ እኮ ሰልፍ ነበር፣ ለዛ ነው ያረፈኩት። ይቅርታ አስቆየኋችሁ አይደል? ችግር የለውም ታያለሽ እንዴ? ደግሞ ታይ የሚባል ነገር አለ። ሀኒዬ ችግር አለ እንዴ? ችግሩማ አሁን ሊቀረፍ ነው። አራጫነቂ ዳግም አንተ ገንዘብ የለህም። ይሄን ነው ልትነግረው የፈለገችው። ምን እያረግሽ ነው ዳጊ? አባቴ ካንተ ጋር ያለኝን ግንኙነት አልፈለገውም። እያባከንኩ እንደሆነ እየተሰማው ሰላም ነስቶታል። እንዴት? ማንኛውም አባት እንዳንተ አይነት ድሃ ወንድ ላይ ልጁን ትርቅበት አይፈልግም። ቆይ አባትሽ ትልቅ ሰው አይደሉ እንዴ? ዛሬ ያላቸው ነገር እኮ በአንዲት የክብሪት እንጨት አመድ ይሆናል። እንዴት ነው ፍቅርን ከገንዘብ ጋር የሚያወዳደሩት? አራሽ ተረትና ምሳሌ ከምትይዝ ገንዘብ አትይዝም እንዴ? አንዴ ብቻዋን ላውራት። እሺ ግን ምንም የሚለወጥ ነገር የለም ሀና። ታይም የሚባል ነገር አለ። ሀኒዬ እኔ እኮ በጣም አፈቅርሻለሁ። መቼም አባትሽ ባሉት ነገር አልተስማማሽም አይደል? እኔም እኮ በጣም አፈቅርሃለሁ። ይቅርታ ዳግም፣ ከአባቴ ትዕዛዝ መውጣት አልችልም።